ወላጆች ሊያውቋቸው የሚገቡ 5 የቅጭት አይነቶች። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። የመጀመሪያው የቅጭት አይነት የአንጀት ቅጭት ነው። ይህም በሕክምና አጠራሩ ኢንቱሰሰፕሽን ይባላል። አንዱ የአንጀት ክፍል በሌላ ውስጥ ሲገባ ሕፃኑ ላይ በየመሃሉ የሚመጣ የህመም ስሜት እንዲሁም ደግሞ የማያቋርጥ ረጅም ለቅሶ ይኖራል። ከዛም በተጨማሪ ማስታወክ፣ ደም የቀላቀለ ወይም የተጠበሰ እንቁላል የሚመስል ሰገራ ይኖራቸዋል። ይህ አስቸኳይ የቀዶ ጥገና ሕክምናን የሚፈልግ የህመም አይነት ሊሆን ይችላል። ሁለተኛው የደረት ወይንም ደግሞ የልብ ቅጭት የሚባለው ነው። ሕፃኑ ላይ እንግዲህ እንደ ትኩሳት፣ ቶሎ ቶሎ መተንፈስ፣ ማቃሰት ሊያስከትል ይችላል። ይህም በሕክምና አጠራሩ ኒሞኒያ ወይንም ደግሞ የሳምባ ምች የምንለው ነው። ሕፃናት በሳምባ ምች በሚጠቁበት ሰዓት የደም ኦክስጅን መጠናቸው ይቀንሳል፣ እንዲሁም ሳምባቸው በኢንፌክሽኑ ይጠቃል። ስለዚህ እነዚህ ሕፃናት ቶሎ ኦክስጅንን ማግኘት እንዲሁም ደግሞ ተጨማሪ ሕክምናን ማድረግ ይኖርባቸዋል። ሌላውና ሶስተኛው የቅጭት አይነት የመገጣጠሚያ ቅጭት አይነት ነው። ይህም ጆይንት ዲስሎኬሽን የምንለው ነው። የሕፃናትን እጅ በኃይል ወደ ላይ በምንጎተትበት ሰዓት ክርናቸው አካባቢ ያለው መገጣጠሚያ ሊወልቅ ይችላል። ይህም ሕፃናት እጃቸውን እንዳያንቀሳቅሱ ያደርጋል። ይህንን አይነት ችግር በሚገጥምበት ሰዓት ልጆን ወደ ሕክምና ተቋም በመውሰድ በባለሙያ ማሳየት አስቸኳይ መፍትሄን የሚያስፈልገው የቅጭት አይነት ነው። ሌላውና አራተኛው የቅጭት አይነት የአንገት ቅጭት ነው። የሕፃናት አንገት ወደ አንድ በኩል ዞሮ ለመንቀሳቀስ ሲቸግራቸው የምናየው አይነት የቅጭት አይነት ነው። ይህ ችግር እንግዲህ በተለያየ ምክንያት ሊመጣ ይችላል። አንደኛው እንግዲህ ከኢንፌክሽንም ጋር ሊያያዝ ይችላል። እንዲህ አይነት ነገሮችን በሚያዩበት ሰዓት ወላጆች ከማሳሸት ይልቅ ወደ ጤና ተቋም ይዘው በመሄድ መንስኤው ምን እንደሆነ ማጣራት እንዲሁም ሕክምና ማድረግ ይኖርባቸዋል። ሌላውና አምስተኛው የቅጭት አይነት የጭንቅላት ቅጭት የሚባለው ነው። ይህ በሕክምና አጠራሩ ሼክን ቤቢ ሲንድረም የምንለው ነው። ሕፃናትን በጨቅላ ዕድሜያቸው ለማባበል ከፍተኛ ኃይል በምንጠቀምበት ሰዓት የጭንቅላት ወይም አንጎል ክፍላቸው ከራስ ቅል ጋር በመጋጨት ከፍተኛ የሆነ ጉዳት በአንጎል ላይ ሲደርስ ነው። ይህንም ተከትሎ እንግዲህ በአንጎል ላይ ደም መድማት ያስከትላል። ይሄ ከዚህም የተነሳ አንጎላቸው ሊጎዳ እንዲሁም አካላዊ ጉዳት በረጅም ጊዜ ሊያጋጥም ይችላል። ይህ የቅጭት አይነት በጣም አደገኛው የቅጭት አይነት ነው። ስለዚህ ወላጆች ቅጭት የበሽታ ምልክት እንጂ በራሱ ህመም አለመሆኑን አውቀው ሕፃናት ከላይ የተነጋገርናቸውን ምልክቶች በሚያሳዩ ሰዓት ወደ ሕክምና ተቋም ይዘው በመሄድ አስፈላጊውን ሕክምና እንዲያገኙ በማድረግ ህይወታቸውን መታደግ ይኖርባቸዋል። አመሰግናለሁ።